ሄርሜላ እንግዲህ ሩታን እየላት ከአብርሃም ጋር ያለሽ አቋምሽ እንዴት ነው? ወይ ተይልኝ፣ ወይ ከህይወታችሁ ልውጣ፣ ወይ ከህይወታችን ውጭልኝ በማለት እንግዲህ ብዙ ነገር ብለዋለች ማለት ነው። ሄርሜላ እንግዲህ አሁንም ከአብርሃም ጋር ተስፋ አልቆረጠችም። አብርሃም ደግሞ እንግዲህ ወደ ሩታ ነው መመለስ የሚፈልገው እንደዚህ እሷ እንደተረዳች ማለት ነው። እሱ ተመልሶ ከልጁ እናት ጋር ነው መሆን የሚፈልገው። ሄርሜላ ግን አልለቀቅም ብላለች ማለት ነው። ሩታ አስጠንቅቃታለች እንግዲህ አብርሃም እኔ ባልፈልገውም አልፈልግም ብዬ ነግሬሻለሁ፣ አልፈልገውም ነገር ግን ከፍቶ ተለያዩ አልፈልግም፣ እሱን ከአንቺ ጋር ሆኖ የከፋ ቀን አንላቀቅም፣ አልለቅሽም ብላታለች ማለት ነው። እንግዲህ ሄርሜላ ከዚህ ሁሉ ከነሱ ህይወት ብትወጪ ነው መልካም ላንቺ ማለት ነው። ሄርሜላ እንግዲህ በተደጋጋሚ ወደ ሩታ እየተመለሰች እንግዲህ አላማሽን ፍላጎትሽን ላቀው አልቻልኩም፣ አብርሃምን እፈልጋለሁ ለኔ ተይልኝ እያለች እንግዲህ በየጊዜ እየጠራቻት እየጨቀጨቀቻት ነው ማለት ነው። ሩታ እንግዲህ አስጠነቀቀቻት ማለት ነው። ውሰጂና አግቢ፣ ነገር ግን የልጅ አባት ስለሆነ ከፍቶት ማየት አልፈልግም፣ እሱን ከፍቶት ካየው ቀን አንላቀቅም፣ አልለቅሽም ብላታለች ማለት ነው። እንግዲህ እነዚህ ሰዎች ምን እየሰሩ ነው? ምን እየተከናወነ ነው? እንግዲህ ግራ ነው የሚያጋባ እንግዲህ እዚህ ጋር ሩታ አላገባም ትላል፣ አልፈልግም ትላለች። ሄርሜላ ደግሞ አብርሃምን ትፈልጋለች። እንግዲህ እንደሚመስለኝ ከሆነ ሩታ እውቃ ነው እየተጫወተችበት ያለችው ማለት ነው። ሄርሜላ እንግዲህ ሊገባት አልቻለም። ሄርሜላ በጣም ሩታ ልቧን አይታለች። እንግዲህ ትዳራ ውስጥ ገብታ እሷ ናት እየበጠበጠቻት ያለችው። በዚህ አጋጣሚ እንግዲህ ደግሞ ሩታ እንግዲህ እንደ አሻንጉሊት ወይ እንደ ኳስ እየተጫወተችበት ነው ማለት ነው። ምክንያቱም እሷ አልፈልግሽም ብላ መልሱን ቁርጡን ከነገረችን በኋላ አብርሃምን እንግዲህ የግሉ አድርጋ ከሱ ጋር ለመሆን ነው የምትፈልገው ማለት ነው። ነገር ግን ሩታ ደግሞ እዚህ ጋር አልፈልግም፣ አግቢ፣ ከፈለግሽ እንደፈለግሽ አርጊ ትላታለች። መልሳ ደግሞ አግቢ ግን እሱ ከፍቶት ያየው ቀን ምን ቢሆን የልጅ አባት ነው፣ ምንም ቢሆን ከፍቶ ካየው አልለቅሽም፣ አንላቀቅም ትላታለች ማለት ነው። አልፈልግም ብሎሻል፣ ምን ጨነቀሽ? የፈለገ ይሁን፣ ለምን ካልፈለግሽው ለምን እንደዚህ ትያታለች ትላለች ማለት ነው። የልጄ አባት እኮ ነው፣ ለምን እኔ ባልፈልገው ልጁ ይፈልገዋል እና ከፍቶት ላየው አልፈልግም ብላ አስጠንቅቃታለች ማለት ነው። ሄርሜላ እንግዲህ እንደዚህ ስትለው በጣም ነው የደነገጠችው ማለት ነው። እኛ እንግዲህ በጣም ብንጋባ ራሱ ፍቅር ብንጀምር በሰላም ፍቅር መኖር ብንጀምር ራሱ መተሽ ትበጠብኛለሽ ማለት ነው። ስለዚህ ምንም ፍላጎትሽንና የምትፈልጊውን ነገር ሊገባኝ አልቻለም፣ ልረዳሽ አልቻልኩም በማለት እንግዲህ መልስ ታታለች ማለት ነው። እንግዲህ እኔ ብዙ ጊዜ ነግሬሻለሁ እንደማልፈልገው፣ ነገር ግን አንቺ ሊገባሽ አልቻለም በማለት እንግዲህ ሩታ እንግዲህ አፍላፍሉ እየተናገረቻት ነበረ ማለት ነው። ሄርሜላ እንግዲህ ምንም ሊገባት ልትረዳ አልቻለችም ማለት ነው። ሩታ አውቃ ነው እየተጫወተችበት ያለችው። እሷ ግን እሷ የምትለውን እውነት ነው ብላ እያመነች እንግዲህ ትጃጃላለች ማለት ነው። ኤርሜላ እንግዲህ እኔ ምን እንደሆንሽ ራሱ ግራ ነው የሚያጋባኝ። በነገራችን ላይ ሩታ እየተጫወተችብሽ ሙድ እየያዘችብሽ እያወቅሽ 10 ጊዜ እየጠራሻት እሷን ጥያቄ የምትጠይቃት እንደውም አሁን ሩታ ለአንቺ ጥሩ ትክክለኛ ምሳሌ ትክክለኛ መልስ እንደማትነግርሽ ልቦነሽ ያውቃልና 10 ጊዜ እየጠራሻት ምንድን ነው የምትፈልጊ? ምንድን ነው ፍላጎትሽ? ምንድን ነው የምትፈልጊ ማድረግ የምትፈልጊ? ከህይወታችን ውጪ ወይ ከህይወታችሁ ልውጣ እያልሽ እንደዚህ አይነት ጥያቄ የሚታቀርብለት አንቺ ራስሽ የሆነ ችግር አለብሽ ሄርሜላ። ችግር ግን እንግዲህ የችግር ማለት ነው። ሩታ አብርሃምን ትፈልጋለች፣ አብርሃም ደግሞ ሩታን ይፈልጋታል። አንቺ ዝም ብለሽ መሀላቸው እየተመላለስ ለምሽን ጊዜሽን ተቃጥያለሽ? የማይሆንሽ ሰው ከምትከተይ የሚሆንሽን ለህይወትሽ የሚሆነው ሰው ብትፈልጊ አይሻልሽም? ነገር ግን አንቺ የእነሱን ህይወት ሩታን በመጥራት የአብርሃምን ቅጥቅጥ ስር በመሄድ እድሜሽን ጊዜሽን ጨረስሽ እኮ። እኔ ምን እንደምትፈልጊ ራሱ ግራ ነው የሚያጋባው እና ምን እንደሆንሽ ራሱ ግራ ነው የሚያጋባው። ምክንያቱም እነሱ አንድ ናቸው፣ አይለያዩም። አንቺ ደግሞ እውነት የተለያዩ እውነት የተራራቁ እየመሰለሽ እየተጃጃልሽ ነው። ምነው አንቺ ይሄናል የራስሽን ህይወት አትኖርም እንዴ?
አንቺ የሚመክርሽ ሰው ለምን ጠፋ? እንዴት ነው አንቺ ሚስቱ የነበረች ሴት ጋይዘሽ 10 ጊዜ እየጠራሻት እየተመላለስ እንዴት ነው ትፈልጋለሽ? አትፈልግም? ለእኔ ተይልኝ በማለት እንደዚህ አይነት በተደጋጋሚ እንደዚህ አይነት ጥያቄ ስታቀርብለት እንደው እኔ እንጃ እኔ ለአንቺ ተሳቀኩልሽ። ምክንያቱም እሱ አሁን ባትፈልጉም ራሱ አልፈልግም ብላ እውነቱን አትነግርሽም እና እንደሞ እየያየሽ ነው። እነሱ መቼም የሚለያዩ ሰዎች አይደለም። አውቆ ነው ድራማ የሚሰሩብሽ። ሩታ አውቃ ነው እንደዚህ እያደረገችብሽ ያለሽው። ምክንያቱም እስከ ዛሬ ድረስ ህይወታቸው ገብተሽ አንቺ ነበረ ሲታበጣብጫቸው የነበረ እሱ አሁን እኔ እንደሚመስለኝ ሩታ አውቃ ነው እንደዚህ እያደረገችብሽ ያለሽ፣ እየተበቀለች ሸራቱ ይመስለኛል። እንዳሰብኩት ይህ እንደ እኔ አመለካከት ማለት ነው። ሶ አንቺ ዝም ብለሽ ከመሀላችሁ ወጥተሽ የራስሽን ህይወት የራስሽን ትዳር ብትመሪ መልካም ነው ማለት ነው። እንግዲህ እስከ መቼ ነው ባለትዳር ወንድ እነሱ መሀላቸው እየተቀደደ ፍርማ ነው ወረቀት ነው የተቀደደው። ነገር ግን ከፈጣሪ የተሰጣቸው ውድ ያለ መሀላቸው ማለት ነው። አንቺ ግን ዝም ብለሽ ራስሽን እየሸወድሽ ራስሽን እያታለልሽ በማይሆን ነገር ጊዜሽን ባታቃጢ መልካም ነው ብዬ ነው የማስበው እኔ። ምክንያቱም እያደረግሽው ያለሽው ዝም ብለሽ በከንቱ ጊዜሽን እያቃጠልሽ ነው እንጂ ማንም ሰው እዚህ ጋር ሊያዝንልሽ አይገባም ማለት ነው። አንድ ሴት ልጅ ራሷን አስከብራ ራሷን ህይወት ራሷን መምራት ነው ያለባት እንጂ አንድ ባለትዳር ወንድ እየተከተለች ዛሬ የኔ ይሆናል ነገ የኔ ይሆናል እያለች እያሰበች እንግዲህ አብርሃም እንግዲህ ዛሬ ወደ ሩታ ይመለስ ነገ ወደ ሩታ ይመለስ አንቺ የሚታቂ ነገር የለም ማለት ነው። ነገር ግን እሱ ቂጥቂጥ ስራ እየሄድሽ የራስሽን ህይወት ባት መኖር ትተሽ የሰው ህይወት ውስጥ እየገባሽ የምታቦኪ እኔ የሚመክር ዘመድ ራሱ የለሽም፣ የሆነ ደህና ጓደኛ የለሽም። ምን ነው ይሄን ሀል ምን ነው? አንቺ እኮ ገና ምንም ያልተነካች ሴት ነሽ። የራስሽን ህይወት ከሰው ህይወት አትወጪም፣ ከሰው ትዳር አትወጪም። ምን ነው ይሄን ያህል ራስሽን ዝቅ አድርገሽ እንደዚህ ይሄን ያህል ከሰው ህይወት ውስጥ ገብተሽ እንደዚህ ልመና፣ ወንድ ልመና፣ ሚስቱን ልመና፣ ሚስቱ ሄደው እንዴት ሰው ነው ለእኔ ተይልኝ አንቀባርሬ እንዴ? ሩታ እኮ እየነገረችሽ እኮ ነው። እኔ አንቀባርሬ አኖራለሁ አንድ ነገር እንዳይከፋ በዚህ ኒቂ፣ አንቺ ራስሽ ኒቂ። እሷ እኮ ሙድ እየያዘችብሽ ነው፣ እየተጫወተችብሽ ነው። አንቺ ከገባሽ ግን አንቺ አልገባለሽ። ሩታ ግን ጀይና ነሽ፣ ጀይና ነሽ። እንደው በየጠራችበት ቀን አንድ ቀን ደህና መልስ፣ አንድ ቀን ትክክለኛ መልስ ነግራት አታውቅም ማለት ነው። በየቆመችበት ቦታ ነው እየተታች ስትሄድ የምናየው ማለት ነው። እንዴት ነው አንቺ በየቀኑ የምትጠራት? አንቺ ትታሽ የምትሄድ አንቺ እንዴት ነው ለራስሽ ክብር የሌለሽ? የራስሽን ማታስከብሪ? እንደዚህ አንቺ ጠርትሽ ልተናግራት አንቺ አመሰግናለሁ ይህ በቃ ሳትያት የቆምሽበት ቦታ ትታሽ የምትሄድ ልጅ ማለት ነው። አንቺ ምን አይነት ለራስሽ ራሱ ክብር ያለሽ ሴት ራሱ አትመስይኝም እኔ። ምክንያቱም አንዳንድ ጊዜ እውነት ነው፣ አንዳንድ ጊዜ ፍቅር የማንሆነውን ነገር ያደርገናል፣ ዝቅ ያደርገናል፣ ከፍ ያደርገናል። ፍቅር ከባድ እንደሆነ እናውቃለን። ግን ነገር ግን የማያፈቅርሽ ሰው ማፍቀርም ያልሞቀ ምጣድ ላይ ዳቦ እንደመጋገር ነው ትላለች አያቴ ማለት ነው። አንቺ አሁን እሱ ባለ ትዳር ሆኖ ልጅ እያለው እሱ ወደ ሚስቱና ወደ ልጁ ነው ለመመለስ እየፈለገ ያለው። አንቺ ግን መሀላቸው እየገባሽ ለኔ በሆነ ዛሬ ለኔ በሆነ ነገ ለኔ በሆነ እያልሽ እንግዲህ ህይወታቸው ውስጥ ገብተሽ እንደዚህ የሚታወቂ እውነት ሄርሜላ በጣም ነው የሚያስጠላ። የምሬን ነው፣ በጣም ነው የሚያስጠላ። እንደ ውሃ የሚልሽ ዘመድ የለሽም የበናትሽ እንዴ! በጣም ነው የሚደብረው። እውነት ለመናገር በጣም ያስጠላል ማለት ነው። እንዴ ምን ነው አንቺ ወንድ የለም እንዴ? ከአብርሃም ውጭ ኢትዮጵያ ምድር ላይ ወንድ የለም እንዴ? እንዴ ምን ነው ይሄ ነሃል? ሩታ እንግዲህ በዚህ ሰዓት በጣም ደስተኛ ናት። ምክንያቱም እየጠራሻት እየተመላለስሽበት ጥያቄ እያጨናነቅሽ ያለሽው አንቺ ነሽ እና እንግዲህ እየጠራሽ እየጨቀጨቅሽኝ ነው፣ ከዚህ በኋላ እንዳትጠሪኝ ብላ አስጠንቅቃታለች ማለት ነው። አግቢ ከፈለግሽ አግቢ፣ ካገባሽም በኋላ አብርሃም ከዚህ በፊትም የሆነ ነገር ነግሮኛል፣ ነገር ግን ሊነግርሽ አልፈልግም። ከዚህ በኋላ ብታገቢም ከፈለግሽ አግቢ፣ ካገባሽ
አብርሃም አንድ ቀን ከፍቶኛል ብዮ ከፍቶ እንዳላይ ካየው እሱ ከፍቶኛል ብለ ያየው ቀን ውርድ ከራሴ አንላቀቅም አልለቅሽም ብላታለች ማለት ነው። እንግዲህ በዚህ እንኳን እነሱ እንዳልተለያዩ የሆነ መሀላቸው እንዳለው የሆነ ምስጢር እንዳላቸው እንዴት አይገባሽም? አንቺ እንዴት አይገባሽም? ሩታ አውቃ ነው እየፈተነች ያለችው ሩታ